ተማሪዎች በዛሬ ቪዲዮአችን ደግሞ የምናየው the Linnaean system of nomenclature ነው። So by the end of this lesson የሊኔኒያንስ ሮል ኢን ታክሶኖሚ ወይም ደግሞ የካርልስ ሊነስ ኮንትሪቢዩሽን እናያለን። ባይኖሚያል ኖሜንክሌቸር ሲስተሙን አፕላይ ማድረግ እንረዳለን። ዋይ ሳይንቲፊክ ኔሞች ለምን ኢምፖርታንት እንደሆኑ እና the differentiation between the common እና ሳይንቲፊክ ኔሞች መካከል ያለውን ልዩነት ዲፍረንሺየት እናደርጋለን ማለት ነው። ሶ ሊኒየር ኖሜንክሌቸር ሲስተም ከማውራታችን በፊት ይሄንን ሲስተም ዲቫይዝ ያደረገልን ሰው the father of taxonomy ካርልስ ሊነስ ነው። ሶ ካርልስ ሊነስ ስዊዲሽ ናቹራሊስት ነው። በአጠቃላይ በጣም ከ7000 በላይ የሚሆኑ ስፒሺሶችን ክላሲፋይ ያደረገና ለነሱ ሳይንቲፊክ ኔም ዲቫይዝ ያደረገ ታክሶኖሚስት ነው። that's why his contribution is very important ማለት ነው። ሶ ይሄንን ኔም ለማድረግ ኖሜንክሌቸር ማለት ኔሚንግ ነው። ኔም ለማድረግ የተጠቀመው the seven hierarchical systems ከዚህ በፊት በነበረው ሌሰናችን እንዳየነው 7 ከኪንግደም እስከ ስፒሺስ የሚደርስ ሃይራርኪስ አሉ። ከነሱ ውስጥ በጂነስ እና በስፒሺስ ኔም ተጠቅሞ ነው ማለት ነው ሳይንቲፊክ ኔም ዲቫይዝ ያደረገው። that's known as the binomial nomenclature system. so the binomial nomenclature system ልክ እንደ ስሙ ባይ ማለት ሁለት ነው፣ ሁለት ፓርት አለው ማለት ነው። ስለዚህ ያ ሁለት ፓርት የመጀመሪያው የጂነስ ኔም ነው፣ ሁለተኛው ደግሞ የስፒሺስ ኔም ነው። አሁን ለምሳሌ እኛ ሰዎች ኮመን ኔማችን ሂውመን ቢንግስ ነው የምንባለው። በካርል ሊነስ ሲስተም ግን ከኪንግደም ጀምሮ እስከ ስፒሺስ ድረስ ያለው ሲጠና አሁን ለምሳሌ እኛ ኪንግደም ማማልስ ውስጥ ነን፣ ፋይለም ቨርተብሬትስ እያለ መጥቶ መጨረሻ ላይ ጂነስ ላይ ያለን ክላሲፊኬሽን ሆሞ ነው። ስፒሺስ ላይ ደግሞ ያለው ሴፒያንስ ነው። ስለዚህ ስፒሺስ ላይ ያለው ለእኛ ብቻ የተሰጠ ሴፒያንስ የሚባለው፣ ሆሞ ውስጥ የሚሉት ግን ሌሎች ኦርጋኒዝሞችም ሊኖሩበት የሚችሉ ግሩፕ ነው ማለት ነው። ስለዚህ ጂነስ ላይ ሆሞ አለ፣ ሴፒያንስ ስፒሺስ ላይ ሴፒያንስ አለ። ስማችን ሳይንቲፊክ ኔማችን ኢትስ ኖን አስ ሆሞ ሴፒያንስ ማለት ነው። ስለዚህ ሳይንቲፊክ ኔም ዲቫይዝ የተደረገው በዚህ መልኩ ነው። ይሄንን ሳይንቲፊክ ኔም ስንጽፍ ስፔሻሊ ደግሞ ኮምፒውተር እየተጠቀምን ከሆነ we have to use ኢታሊክ የሆነ አጻጻፍ ነው መጠቀም ያለብን ማለት ነው። ለምሳሌ አሁን ሆሞ ሴፒያንስን እንደዚህ ስንጽፈው ኖርማሊ እንደዚህ ጠመም ባለ ወይ ነው መጻፍ ያለበት ማለት ነው። ምክንያቱም ከኖርማል ከኮመን ኔሙ እንዲለይ ማለት ነው። እዚህ ጋር ደግሞ ያሉት ሌሎች ሳይንቲፊክ ኔሞች ናቸው። ዚሜስ፣ ኢንሰት፣ ቬንትሪኩሰም የሚባሉ የፕላንት ኔሞች ናቸው ማለት ነው። ሶ ለምንድን ነው ይሄንን ሳይንቲፊክ ኔም ሞር ኮመንሊ ከኮመን ኔሞች የምንጠቀመው ካለን ዩኒቨርሳል ሪኮግኒሽን፣ ስለዚህ ላንጉዌጁ ቤሪየር እንዳይኖረው ማለት ነው። ለምሳሌ ሳይንቲፊክ ኔም መጠቀማችን ለሁሉም አሁን ለምሳሌ ሳይንቲፊክ ኔም በየትኛውም ቋንቋ የሰው ልጅ ሆሞ ሴፒያንስ ነው ሳይንቲፊክ ኔም። ነገር ግን የሰው ልጅ በእንግሊዝኛና በአማርኛ የተለያየ ስም ነው ያለው። ስለዚህ ይሄ ላንጉዌጅ ቤሪየሩን እንዲቀንስ ይረዳናል። ሁለተኛው አቮይድ ሲሚላር አፒራንስ ማለትም ተመሳሳይ የሆነ ኔሚንግ እንዳይኖር ነው። ስለዚህ ስፔሲፊካሊ በሁለት ወይ ከጂነስ እና ከሴፒየንስ አውጥተን ሳይንቲፊክሊ ኔም ስናደርግ አንድን ኦርጋኒዝም ከሌላ ተመሳሳይ ከሆነ ኦርጋኒዝም ጋር ወይም ደግሞ ትንሽ ተቀራራቢነት ካለው ኦርጋኒዝም ጋር እንዳናምታታው ይረዳናል ማለት ነው። ኮንሲስተንት የሆነ አኪዩሬት የሆነ ኔሚንግ ሲስተም ስለሆነ ማለት ነው። አሁን ለምሳሌ ሜዝ ሃዝ ሜኒ ሎካል ኔምስ፣ ለምሳሌ በቆሎ ኮርን ይባላል። ነገር ግን በአጠቃላይ በሳይንቲፊክ ኔሙ ዚሜስ ነው ተብሎ የሚጠራው ማለት ነው። ስለዚህ ኮንፊውዥንን አቮይድ እናደርግበታለን ከኮመን ኔም ይልቅ ማለት ነው። ሶ በአጠቃላይ ስለ ሊነስ ኮመን ኔሚንግ የነበረን ወይም ደግሞ ሊነስ ሲስተም ኦፍ ኖሜንክሌቸር የነበረው ሌሰን ይሄን ይመስል ነበረ። በምን አይነት ሲስተም ወይም ባይ ኖሜንክሌቸር ሲስተም እንዴት ሳይንቲፊክ ኔም ለእያንዳንዱ ኦርጋኒዝም ዲቫይዝ እንዳደረገ አይተናል። ቀጣዩ ሌሰናችን ደግሞ የሚሆነው ኮመን ኢትዮጵያን ፕላንትስ ኤንድ አኒማልስ ነው። እስከዛ ሌሰን ድረስ